በአስተሳሰብም ደረጃ ጥንቅቅ አርጎ አንድ ተቋም ሁሉንም ሲሰራ የበለጠ ስኬታማ ነው ተብሎ የመታሰብ ነገር ያለ ይመስለኛል። የመጀመሪያው ስራ ክፍፍል። ስለዚህ የብልሃት ክምችቱ እንዲያድግም ጭምር ነው ስራ ማከፋፈሉ ጠቃሚ የሚሆነው። አዎ የስራ ክፍፍል ግን እንደ ድሮ እንደ አዳም ስሚዝ ዘመን ወይንም እንደ ፎርድ ዘመን ሳይሆን አሁን እንዳለው እንደ ብሎክቼን እንዳለበት ዘመን ነው። የሶስተኛ ወገን ገበያ የሚል ሌላ ሀሳብ ተመልክቻለሁ። ቀጥታ የምትገበያየውን ትተሽ ሶስተኛው ወገን ላይ የምታደርሽውን ነገር ለገበያ ማቅረብ ማለት ነው የሶስተኛው ወገን ገበያ ማለት። አቅርቦት በዋጋ እስከማይመራበት ድረስ የሚደርስ አይነት ነው የሚል ሀሳብ ተቀምጦ ተመልክቻለሁ። እነ ፌስቡክም ሆነ ጉግል በሚያወጡት አይደለም ትርፋቸው የሚለካው። እሴት ጨምሮ መላክስ ለምንድን ነው የተባለውን ያክል ለችግሩ መፍትሄ አይደለም? $1 ከተገኘ ያ $1 በሚቀጥለው 1.1 1.2 እያለ ራሱን ሪፕሮዲዩስ ያደረገ አይነት አካሄድ ነው እንጂ መሆን ያለበት አገኘሹ ጨረሹ አይነት ከሆነ የውጭ ንግድ ሚዛኑ እየሰፋ ይመጣል የሚል ነው። የግብይት ወጪ ቀናሽ መንግስት መሆን አለበት የሚል ምን ማለት ነው? መንግስት የግብይት ወጪ ይቀንስ። የአርቲፊሻል ኢንተለጀንስ አለ፣ ድሮን አለ፣ የዲጂታል ብሎክቼን አለ፣ የኢመርጂንግ አሁን እሱ ብዙ ጊዜ ከውጭ አማካሪ እንትና ይሄ በጣም ይከብዳቸዋል፣ ይሄ ለእናንተ እንትን አይደለም የሚል ነው። እና እኔ ግን ለኛ ምንም ወጪ የሌለው ነገር እንግዲህ ተመልሰን በነዳጅ የሚሰራ መኪና ስራ ውስጥ አንገባ። ተመልካቾቻችን እየተነጋገርን ያለነው ስለ ሀብት ነው። በተለይ ደግሞ ስለ ብልሃት። መንግስትና ሀብት የተሰኘውን የዶክተር ብርሃኑ በሻህን መጽሐፍ መነሻ አድርገን ነው እየተነጋገርን ያለነው። እንግዳችን ደግሞ የመጽሐፉ ደራሲ ዶክተር ብርሃኑ በሻህ ናቸው። የሀብት ክምችትን ያሳድጋሉ ስለሚባሉ ሀሳቦች መጽሐፍ ውስጥ በግልጽ ስለተቀመጡ ሀሳቦች ስለሱ እንነጋገር። የመጀመሪያው የስራ ክፍፍልን የተመለከተ ነው። በተለይ ብልሃት ተኮር የስራ ክፍፍል የሚል ሀሳብ ስራን ማካፈል፣ ለሌሎች መስጠት፣ ብቻን አለመስራት፣ ሁሉንም ነገር እንዴት ነው ለሀብት ክምችትም ለእድገትም ጠቃሚ ነው ያልከው? የሀገር ሀብት የሚለው በተለይ ከኢንዱስትሪ አብዮት ከሚባለው በኋላ የመጣ ጉዳይ እንደ መነሻ ትልቅ ተጽዕኖ አሳደረ የሚባለው የአዳም ስሚዝ ስራ ነውና የዌልዝ ኦፍ ኔሽን የሚባለው የስራ ክፍፍል ለሀብት እድገት ወሳኝ ነው የሚለውን ያስቀመጠው። ብረት ስራ የሚሰሩት ማጭድ የሚሰራ ከሆነ ከማጋል ጀምሮ መቀጥቀጡን ማስላቱ ምኑን በሙሉ ራሱ ነው። ከዛ ማጭድ ሰርቶ ወደ መጥረቢያ ሲሄድ ራሱ ነው። ማጭድ መጥረቢያ ሰርቶ ዶማ ልስራ ቢል ወይ ሞፈር ልስራ ቢል ሁሉንም አንድ ቤት ውስጥ ቁጭ ብሎ ሁሉንም ነገር መስራት አለበት ማለት ነው። እና ይሄ ማለት ከማጭድ ወደ መጥረቢያ ከመጥረቢያ ወደ ዶማ ስትሄጂ የተለያየ ያሰራር እንትን አለው እና ሰውየው ዝም ብሎ እየተገላበጠ ያን ያክል ሳያመርት በምርት ሂደት ውስጥ የሚያጠፋው ጊዜ ውስን ነው። ብዙ ጊዜ ይባከናል። ደግሞ ያንን እውቀት ከማጭድ መስራት መጥረቢያ መስራት እያንዳንዱን ለመማር ብዙ ጊዜ ይፈጅበታል ማለት ነው። ከዛ የጎጆ ኢንዱስትሪ ውስጥ ያሉ ብረት ላይ የተሰማሩትን ሚስማር እንዴት እንደሚሰራ በስራ ሂደት አስቀመጠ። 18 ፕሮሰሶች ለየ። እነሱን ወደ 11 ሰበሰባቸው። 11 ሰዎችን በሰልፍ አስቀመጠ ማለት ነው። አንዱን ማቁረጥ፣ አንዱን ጭንቅላት ማውጣት፣ አንዱን ማሾል፣ አንዱን ፓክ ማድረግ አድርጎ ሰራቸው እና ያ ወደ ከ200 እጥፍ በላይ የምርት ልዩነት እንዲያመጣ አደረጋቸው የሚል ነው። አሁን በዛ እኛ ልንሄድ እንችላለን ወይ ብቴ አሁን እንደዛ አይደለም። አሁን አንድ ምርት አንድ ለምሳሌ አፕልን ብትወቹ ምናልባት 50 60 ሀገር ውስጥ ድርጅቶች ሊሳተፉ ይችላሉ። ያን ሁሉ ምርት ምናምን አሁን እነኚህ አፕል እነኚህ ትልልቅ ኢንዱስትሪዎች ዛሬ ያሉ ድርጅቶች አያመርቱ። አሁን እና አማዞን ምን ብትወች ጭራሹንም ምርትም አያመርቱ እና የኔትወርክ ቅብብሎች ሰንሰለቱን ዲዛይን ማድረግና ያን ቅብብሎች ሰንሰለትን ማስተዳደር ነው እንደ ቁም ነገር የሚቆጠረው ማለት ነው። እያንዳንዱ ድርጅት የተለያየ ነገር አሁን መኪና ብትወቹ በጣም ብዙ ፓርት አለው፣ ግን
ማዕድ ድርጅትም ሊሆን ይችላል ነው የሚሳተፍበት እዚያ ምርት ውስጥ ማለት ነውና ሁሉንም የሚሰራው በተለያየ ዓለም ውስጥ በየራሱ መንገድ ነው የሚሰራው ማለት ከፎርድ ጊዜ የነበረው የመኪና ምርት ዛሬ አንድ አይነት አይደለም። እንደዚህ አይነት የፎርድን አይነት የአመራረት ስርዓት የሚከተል የመኪና አምራች ድርጅት የለም ዛሬ። አሁን ከዚያም አልፎ ግን የቅብብሎች ሰንሰለት ከሚለው አሁን እንግዲህ ቅርብ ጊዜ የመጣው የቴክኖሎጂ የዚህ የብሎክቼን የሚባለውን ስናይ ደግሞ በቃ እያንዳንዱ ትንሽ ነገር እንኳን ብትሰሪያት ያንቺ እንደሆነች ያቺ ስራ እንደሆነች መለየት ይቻላል እና በቃ የተለየ የአሰራር መንገድ ካለሽ ያንን ዓለም ላይ መሸጥ ሁላ የምትችይበት ኢቭን ዲጂታል ፕሮዳክት እንኳን ዲጂታል የሆነ ነገር እንኳን ኦሪጂናል ኮፒው እንደሆነ አይደንቲፋይ ማድረግ እና ያንን የትም ዓለም ቦታ መሸጥ የሚቻልበት መጣ። አሁን ያቺ የቅብብሎች ሰንሰለት ከሚለው አንቺ ብቻ ያለሽን ነገር ብቻ በአግባቡ በደንብ አድርገሽ ይዘሽ ነው የሚል ገበያ ያለ ነው የሚመስለኝና የብልሃት ክምችትን ለማምጣት በአንድ ሀገር ውስጥ ከስራ ክፍፍል ባሻገር የቅብብሎች ሰንሰለት ከዚያም ብልሃት ላይ ትኩረት ያደረገ የስራ ክፍፍል መኖር አለበት ማለት ነው። ምርቱን ብቻ አይደለም የምናየው ምን ብልሃት ተጠቀመ በሚለው ልንለካው እንችላለን ማለት ነው እና ተመሳሳይ አገልግሎት የሚሰጥ አሁን የመኪና አምራች ለመኪና አምራች ይገበያያል፣ ቡና አምራች ለቡና አምራች ይገበያያል አይነት ነገር ነው እና ይሄ የሚሆነው ምንድነው? ያው የሚሰራው መኪና ነው። ግን እያንዳንዱ ጎማን ብትወስድ ጎማው የሚሰራበት መንገድ የተለያየ የጎማ አይነት አለ። የምትሰሪበት መንገድ ግን በምታመጪው አዳዲስ ኢኖቬቲቭ የሆነ መንገድ የተለያየ ሊሆን ይችላል ማለት ነው እና አንድ ጎማ አምራች ሊሆን ይችላል፣ ግን ማት ጎማ አምራች በየራሱ ዘዴ ማለት ነው ሊኖር ይችላል። እንደዚያ ሲሆን የብልሃት ክምችት ሊመጣ ይችላል ነው። እኛ ደግሞ በጣም ብዙ ህዝብ ያለን ስለሆን ህዝቡን የሚይዘውን ነገር ማከፋፈል አለብን። ያ ምንም ለመያዝ ይሄ ሁሉ ህዝብ እያለን በዓለም ላይ ያሉ አዳዲስ ኢኖቬቲቭ የሆኑ ስራዎች ወይም በእኔ አገላለጽ ያሉ ብልሃቶችን አከፋፍለሽ ሁሉም እንዲጨብጥ ማድረግ እና ያንን እያቀናጀሽ መስራት ይቻላል ብዬ ነው የማስበው። ስለዚህ የብልሃት ክምችቱ እንዲያድግም ጭምር ነው ስራ ማከፋፈሉ ጠቃሚ የሚሆነው። አዎ እሱ እኮ ነው በቃ የሀብት ክምችት ነው የብልሃት ክምችት ነው ሀብት ካለን ዘን እንዴት ደግሞ የብልሃት ክምችትን ማምጣት እንችላለን ስንል የመጀመሪያው ስራ ክፍፍል የሚል የስራ ክፍፍል ግን እንደ ድሮ እንደ አዳም ስሚዝ ዘመን ወይንም እንደ ፎርድ ዘመን ወይም ደግሞ ከዚያ በኋላ እንደመጣው ሳይሆን አሁን እንዳለው እንደ ብሎክቼን እንዳለበት ዘመን ነው የስራ ክፍፍል የምንለው ነው። በተቋማት መካከል የሚደረጉ የስራ ክፍፍሎች አነጻጽረህ የሚያስቀምጥከው ነገር ስላለ መጽሐፍ ውስጥ እኛ ጋር በተቋማት መካከል የሚኖረው እንደውም አሜሪካ ጂዲፒን 75% ድረስ ይደርሳል በተቋማት መካከል የሚደረገው ግንኙነት የሚል በጣም ከፍ ያለ ማነጻጸሪያ አስቀምጣ ይቻላል። እኛ ጋር በተቋማት መካከል የሚደረገውን የስራ ክፍፍል አንስተ ዝቅተኛ እንደሆነ ተነስቶ ተመልክቻለሁና በአስተሳሰብም ደረጃ ጥንቅቅ አርጎ አንድ ተቋም ሁሉንም ሲሰራ የበለጠ ስኬታማ ነው ተብሎ የመታሰብ ነገር ያለ ይመስለኛል። ዝም ብዬ ሳስብ ተቋማት ከተገልጋይ ጋር በቀጥታ ከሚገበያዩ ይልቅ በተቋማት መካከል የሚደረገው የተሻለ ነው ተብሎ የተቀመጠ ይመስለኛልና ለምንድነው የተሻለ የሆነው? ምንድነው በትክክልስ በተቋማት መካከል የሚኖረው የስራ ክፍፍል የሚሰጠው የተለየ ጥቅም? ሰራሹ ወደ ፍጆታ ምርቶች ወይም የምትጠቀም ኮንሱም የምታረጊ ከሆነ ብልሃትን የማከማቸት የማደራጀት እድልሽ ይቀንሳል። ግን አንቺ የሆነ ነገር ጀመርሽ ዘን ያኛው ከመጣ ሌላ ይጨምርበታል ማለት ሌላ ጋር ከሄደ ይጨምርበታል ማለት እና ያ እየተደራጀ ሲሄድ የማከማቸት እድሉን ስለሚሰጥሽ ነው። በድርጅቶች መካከል ያለ እንደ አንድ ማሳያ ነው ማለት ነው። በድርጅቶች መካከል እንትን ካለ የብልሃት ክምችት አለ ማለት ነው። ይሄኛው ግን ከሆነ ወዲያው አሁን ለምሳሌ ጤፍን ተመረተ የምርት ሂደት ብዙ እንትን አለው አይደል? ከዛ ተፈጨ ተበላ ከሆነ ሌላ እንትን የለውም ማለት ነው። አሁን ብልሃት የሌለው ብዙ ብልሃት
ግን አሁን ያው እንደምታየው ወደ መኮረኒ ይቀየራል፣ ወደ ፓስታ ይቀየራል፣ ወደ ኬክ ይቀየራል። ከዚያ አልፎ ደግሞ ይሄንን ረጅም የእሴን ሰንሰለት ውስጥ ማስገባት ምቺ ከሆነ ብዙ የብልሃት ክምችት አለው እንደማለት ይሆናል ማለት ነው። በጣም ጥሩ። የሶስተኛ ወገን ገበያ የሚል ሌላ ሀሳብ ተመልክቻለሁ። የሀብት ክምችትን ከመፍጠር አንጻር እንደ ሌላው መፍትሄ መንስኤ ነው ተብሎ ከተቀመጡት መካከል አቅርቦት ላይ ማተኮር የሚሉ በፊት መጽሐፍ ውስጥ ያሉ በፊትም የምናውቃቸው የሚመስለኝ ፍላጎት ላይ አቅርቦት ላይ እንደዚህ የሶስተኛ ወገን ገበያ ደግሞ ለብቻ የተቀመጠ መፍትሄ ሆኖ ተመልክቻለሁና ምን ማለት ነው የሶስተኛ ወገን ገበያ በራሱ? የሶስተኛ ወገን ገበያ ማለት ሁለት አካላት በሚገበያዩበት ጊዜ ሲያውቁትም ሳያውቁትም በሶስተኛ ወገን ላይ የሚፈጥሩት ነገር አለ እና ያ የጠቃሚም ሊሆን ይችላል፣ ጎጅም ሊሆን ይችላል። አሁን ቀጥታ የምትገበያዩን ትተሽ ሶስተኛው ወገን ላይ የምታደርሽውን ነገር ለገበያ ማቅረብ ማለት ነው የሶስተኛ ወገን ገበያ ማለት። አንዱ የዚህ የኢንቫይሮንመንት ጉዳይ ነው። የዚህ የአካባቢ እንትን አሁን አንድ ሰው መኪና እየነዳ ሲሄድ ጭስ ያወጣል። ጭሱ አካባቢውን ይበክላል። ማንንም ለመጉዳት አስቦ አይደለም፣ ግን በሚያደርገው እንቅስቃሴ ሰው ላይ ሌላ ሰው ላይ አደጋ የሚያደርስ ነገር እየጣለ እየሄደ ነው ማለት ነው። ይሄ አሁን ለምሳሌ ማለት ፋብሪካ የቆዳ ለምሳሌ ብቶች ወይንም ሌሎች የተረፈ ምርት ያላቸው ኢንዱስትሪዎች ብዙ አሉ። ያው እነሱ ምርታቸውን አውርተው ለገበያ የሚሰጡት አለ። ግን በዚያ ሂደት ውስጥ አካባቢውን እየበከለ የሚሄድበት እንትን አለ እና አሁን ይሄ አሁን ድሮ በቃ ምንም ማንም ኢንዱስትሪውን ወደ ወንዝ አካባቢ ጠጋርጎ መትከል እና ወንዙን እንደፈለጉ መበከል፣ አየሩን ማንም ባለቤት ስላልነበረው አየሩን መበከል ማንም ከጉዳይ የሚለው አልነበረም። ዛሬ ግን ካርቦን ፉትፕሪንት የሚሉት አለ። በዛ ያወጣሽውንም የተጠቀምሽውንም ያልተጠቀምሽውንም ይለካል። ከዛ ትገበያያለሽ። የአሁን ዓለም አቀፍ ያን ያክል ገና በዓለም ገበያም ያን ያክል ገና ነው። ግን አትሊስት ገበያ አለ፣ የካርቦን ትሬድ አለ። ትሬድ ታደርገዋለሽ ማለት ነው። ይህን ያክል በክ እያለው ስለዚህ ለኢንቫይሮንመንቱ አዎንታዊ አስተዋጽኦ ካደረገ ሰው ጋር ትገበያያለሽ ማለት ነው። ወይም በሂሳብ ትከፍያለሽ ማለት ነው። ሌላ ሰው ያንን የሚያጣጣ ይሰራል። ይሄ በጣም የቆየ ምሳሌ ነው። ግን አሁን ግን ካለው ከዘመናችን ጋር ስናመጣው እነኚህ ዲጂታል ቴክኖሎጂዎች በተለይ ፌስቡክን ብትወጪ ጉግልን ብትወጪ ምንድን ነው የሚሸጡት? አሁን ፌስቡክ በነፃ ትፖስቻለሽ፣ በነፃ ታያለሽ። ምንም የሚከፈል ነገር የለም ለፌስቡክ። ግን እነኚህ ሁለት አካላት አብረው ሲመጡ እሱ ያንን መሰብሰቡን ይሸጣል፣ ማስታወቂያ ይሸጣል ማለት ነው እና በዛ ወጪውን ይሸፍናል ማለት ነው። እና ቀጥታ ትራንዛክሽኑ እኛ ከፌስቡክ ጋር ያለንን ግንኙነትም አያስከፍልም፣ እርስ በርስ ያለውንም አያስከፍልም። በቃ ሁላችሁም ኑ ተሰብሰቡ፣ የፈለጋችሁ ስሩ፣ እኔ ከዚያ ላይ ትርፍ አበጃለሁ ነው የሚለው። የጉግልንም ብትወስጂ እንግዲህ የፈለግነው ነው ጉግል የምናደርገው። የፈለግሽውን ሰርች ታደርጊያለሽ። እነሱ ጉግል ያንን ሰርች እኛ ሰርች እንድናደርግ በጣም ብዙ ወጪ፣ በጣም ብዙ ብራይት ማይንዶች እዚያ እንትን ሌት ከቀን ተደፍተው የሚውሉበት ስራ ነው እና ያንን ግን ለሌላው እንትን በነጻ አቅርቦ በሌላ መንገድ ነው፣ በሶስተኛ ወገን ገበያ ነው እንትናቸውን ረቨኗቸውን የሚያገኙት ማለት ነው። እና ይሄ የሶስተኛ ወገን ገበያ የሚለው እያደገ የመጣ ስልት ነው። አሁን እኛ ስለ ብልሃት እድገት ስለሆነ እንግዲህ የሶስተኛ ወገን ገበያን ያመጣ ነው።
አንድ አዲስ ብልሃት ቢኖርሽ በቀጥታ ትራንዛክት በምታረጊው የሚፈጥረው እሴት ይኖራል። እሱን ልትሸጪ ትችያለሽ። ዘን ደግሞ በሶስተኛ ወገን ላይ የሚፈጥረውንም አብረሽ ብታዩ አንድ ትንሽ ብልሃት በራሱ ቆሞ ሊያኖር የሚችል ይሆናል የሚል ነው። ዋጋ ይሰጠዋል ነው ላለ ብልሃት ፍላጎትና አቅርቦትን ከማሳደግ በተለየ ጠቀሜታ ይኖረዋልም ትላለህ? አሁን እንግዲህ የኛ እሱ ላይ ያነሳሽው እኛ ገበያ ብለሽ ስትይ መጀመሪያ ገበያ የወጣ ነገር መኖር አለበት። አሁን ቅድም ለማስቀመጥ የሞከርኩት ምርት አለ ስትይ ነው ፍላጎት አለ አቅርቦት አለ የምትይው ማለት ምርት በሌለበት ሁኔታ ስለ አቅርቦትና ስለ ፍላጎት ማውራት አይቻልም። እና የኛ ሀገር አሁን እኔ ያቀረብኩት ሀሳብ በውስን ምርት አይነት ላይ ስለ አቅርቦትና እንትን ብቻ እንትን የምትይ ከሆነ ከዚያ ውጭ አትወጭም ማለት ነው። እና ይሄኛው የሶስተኛ ወገን ገበያ የሚለው ገና ብዙ ሊኬድበት የሚችል ነገር ነው። በእያንዳንዷ በምርትም በአገልግሎትም በሚሰሩት ነገሮች ላይ ሁሉ በሌላ አካል ላይ የሚፈጠር ነገር አለ እና ያንን ገበያ ማልማት ይፈልጋል ማለት ነው። ስለዚህ ያ ገና አቅራቢም የለውም ፍላጎትም የለውም፣ ግን የሚፈጠር ነው። ስለዚህ እሱ የምንፈጥረውን ገበያ ሁሉ ማሰብ አለብን። እዚያ ላይ ነው አድቫንቴጅ የምናገኘው። ይሄ ያደገ እና የዳበረ ገበያ ላይ ልታገኛቸው የምትችው እድል ውስን ነው፣ ጠባብ። ያኛው ግን ያልተነካ ያልተዳሰሰ አዲስ ሜዳ አዲስ ገበያ ማለት ነው የሚል ነው። ለዛ ነው እዛ ላይ ትኩረት ማድረግ ያስፈልጋል። ብልሃተኞችንም በደንብ የሚያበረታ መሆኑ ነው። ከብክነት ነጻ የሆነ ስርዓት ሁሉ እስከ ማምጣት የሚደርስ ነው የሚል ለሆነ ነገር ተብሎ የሚደረገው ነገር ዋጋ የሚያወጣ ከሆነ አቅርቦት በዋጋ እስከማይመራበት ድረስ የሚደርስ አይነት ነው የሚል ሀሳብ ተቀምጦ ተመልክቻለሁ። እነ ፌስቡክም ሆነ ጉግል በሚያወጡት አይደለም እንትኑ ትርፋቸው የሚለካው በሌላ ነገር ነው የትርፋቸው የሚለካው የሚመዘነው ማለት ነው። እና እዛ በሚያቀርቡት ነገር አይደለም እና ከዚያ መነጠል ማለት ሰፊ እድል አለው ለማለት ነው። ብዙ ጊዜ እንደምንሰማው በምንልከውና በምናስገባው መካከል ሰፊ ልዩነት ነው ያለው። ሁሉ ጊዜ የምናስገባው ነገር በጣም ብዙ ነው፣ ምንልካት ነገር ደግሞ ትንሽ ናት። ይሄንን ችግር ለመቅረፍ መጽሐፉም ውስጥ እንደተነሳው በተለያየ መንገድ ብዙ ነገር ተሞክሯል። ገቢ ምርቶችን እዚሁ ማምረት የሚል የውጭ ንግድ ማስፋትን የሚል ሁለቱም በተለያየ ዘመን ተሞክረዋል። እሱ ተነስቷል መጽሐፉ ውስጥ። እኔ ያስገረመኝ ግን ብዙ ጊዜ ይሄንን የሚዛን ጉድለት ለመሙላት መፍትሄ ነው ተብሎ በተደጋጋሚ የምንሰማው ሀሳብ እሴት ጨምሮ መላክ የሚል ነው። በዛ ፕሮሰስ ውስጥ አገሩ የሚያተርፈው ነገር አለ ተብሎ በመታሰብ ጥሬውን ነገር ከመላክ እዚሁ እሴት ጨምሮ መላክ የተሻለ አዋጭ ነው ይሄንን ችግር ለመፍታት ተብሎ በተደጋጋሚ እንሰማ ነበር። አንተ ጋር እሱን የሚባለውን ያክል አይደለም የሚል ሀሳብ ተመለከትኩኝና እንደ ማስረጃም የቆዳና ሌጦ ላይ የተደረገውን እርምጃ አንስተህ እንደ መከራከር አይነት ሀሳብ አስቀምጣል። የተጠበቀውን ያክል ውጤት አላመጣም የሚል ታዲያ በመሰረታዊነት ችግሩን የሚፈታው ነገር ምንድነው? እሴት ጨምሮ መላክስ ለምንድነው የተባለውን ያክል ለችግሩ መፍትሄ አይደለም? የዚህ የውጭ ንግድ ሚዛን ጉድለት ሙሉ ለሙሉ ተግብረናቸዋል ባለልም ሞክረናቸው ግን ያው የምፈልገውን ያክል አላመጣልን ብዬ ነው ማስበው እና ስለዚህ የተለየ ነገር ይፈልጋል የሚል ነውና የዚህ እዚያ ላይ ካየሽው የራሱን የሚያራባ የውጭ ንግድ ነው እንትን ማድረግ ትኩረት ማድረግ ያለብን የሚል ሀሳብ ነው ያቀረብኩትና አሁን የኤክስፖርት የምትዩ እንግዲህ ኤክስፖርት የምትዩ ከአንድ ሀገር ወደ ሌላ ሀገር
በዚያ አይነት እንትን ውስጥ አይደለም አሁን ያለው የዓለም ስርዓት የሚመስለኝ። የዓለም አቀፍ የምርት ሰንሰለት አለ፣ ዓለም አቀፍ የምርት ሂደት አለ። የግሎባል ፕሮዳክሽን አለ፣ ግሎባል ማርኬት አለ። እና እኛ ኤክስፖርት ስንል ስለ አገርና ስናወራ ነባራዊ ሁኔታው ግን ዓለም ነው። የዓለም ምርት፣ የዓለም ገበያ የሚል ነው። ወይም ግሎባል ምርት፣ ግሎባል ገበያ የሚል ነገር ነው ያለው። እና ያ በዚህ አንድ ምርት ኤክስፖርት አድርጌያለሁ፣ ቫልዩ ጨምሬያለሁ፣ ቀንሻለሁ በሚል እንትን ውስጥ አይደለም ያለው። አንዲትም ማለት ሺህ ነገር ተቀናጅቶ ለዓለም ገበያ የሚቀርብ ነገር ቢኖር ከዚያ ውስጥ አንቺ ከዓለም ውስጥ ከሚገባው ውስጥ አንድ ነገር መያዝ ከእያንዳንዱ ነገር ውስጥ እንድታገኝ ያደርግሻል። ከሺ ውስጥ እንድታገኝ ማለት ሺህ ነገር ተሰባስቦ ለዓለም ገበያ የሚሄድ ከሆነ እዚያ ውስጥ አንድ ነገር ካለሽ ለዓለም በሚሰራጨው እንትን ውስጥ የራስሽ አንዳንድ ድርሻ አለሽ ማለት ነው። እንደዚህ አይነት ስሌት ነው እንግዲህ ያለውና የቆዳውን ብትወስጂ ያው ጥሬ ቆዳ እንዳይወጣ የሚል 150% ታክስ ተጣለ። የዚህ የቆዳ እንትን የኛ ጥሬ ዕቃ ነው የምናቀርበው። የተለያዩ ሀገሮች የምንልክ ይመስለኛል። ግን ብዙ በተለይ ከጣሊያን ጫማ የሚያመርቱ ከጣሊያን አገር ካሉ ድርጅቶች ጋር ይበልጥ ቁርኝነቱ ከፍተኛ ነው። አሁን ያ ምንድነው ዞሮ ከእኛ ጥሬ ዕቃ እናቅርብ፣ ከዛ የተወሰነ ዲዛይን የሚሰሩ አካል አሉ፣ የሚያመርቱ አሉ፣ ትራንስፖርት የሚያደርጉ አሉ። ምን አለ ይሄ ስነ ምህዳር የሚባለው ነው፣ ኢኮሲስተም ነው። እኛ ጥሬ ዕቃ እናቅርብ እንጂ የኢኮሲስተሙ አካል ነው የዛ እና የመጨረሻው ፕሮዳክት ምናልባት ለዓለም ሊሆን ይችላል እንትን የሚደረገው ማለት ነው። እና አሁን በአንድ ስነ ምህዳር ውስጥ 5-6 ዋና ዋና እንደው ዝም ብዬ ነው አጠራ ለማድረግ 5-6 ዋና ዋና ተጫዋቾች አሉ ብለሽ አስቢ። ዓለም ምርት ላይ ለመሸጥ 5-6ታችንም እናዋጣለን፣ ግን ከሚገኘው ገቢ የምናገኘው ግን ይለያያል። እናንተ ብዙ እያገኛችሁ ነው፣ እኛ ትንሽ እያገኘን ነው የሚል ነው ጥያቄ። አሁን እኛ ላይ ሞር እንትኑ ችግር ይመስለናል ማለት ነውና ምንድነው እኔ የማቀርበው ሀሳብ ማለት ነው። ዞሮ እኛ እንደ ስነ ምህዳር እንደ አንድ ቤተሰብ ነን። የጥቅም መጨረሻ ላይ ስንከፋፈል የጥቅም ልዩነት ግልጽ የሆነ ልዩነት አለ። ያን ልዩነት እንዴት ቤተሰቤን ጠብቄ ጥቅሜን ማረጋገጥ እችላለሁ ነው እንጂ እኔ ካልተጠቀምኩ ወይም እኔ የምፈልገውን ያክል ካላገኘው እንዳለ ይጥፋ የሚል እንትን ነው እኛ የወሰነው ውሳኔ የሚመስለኝ ማለት ነው። ዞሮ ያ እንደ ስነ ምህዳር እኔም ባለቤት ነኝ፣ ያን መጠበቅ የኔም ኃላፊነት ነው። እኔም ስኖር ነው ያ ስነ ምህዳር በጤናማ ሆኖ ዓለም ገበያ ውስጥ መስራት የሚችለው ማለት ነው። እና እሴት ሙሉ ለሙሉ ብትጨምር ሌላው አማራጭ ማለት ነው ጫማም ሌሎች የቆዳ ምርቶችም ቦርሳ ምን በደንብ አድርገሽ ብትሰሪ ማለት ነው ማን ይገዛሻል? የት ይታወቃል የኛ ምርት? እና አሁን ኮምፒውተር ላይ ለምሳሌ የላፕቶፕን ብትወጪ መጽሐፉ ላይ እንትን ያደረኩታል። ማይክሮሶፍት ሶፍትዌር አቅራቢ ነበር በ1980ዎቹ ማለት ነው። ኢንቴል አለ፣ አይቢኤም አለ። እነኚህ ሁሉ ኮምፒውተሩ ተመርቶ ለገበያ እንዲደርስ የሚያደርጉ ዋና ዋና ተጫዋቾች ናቸው። ተቀናጅተው ካልሰሩ ኮምፒውተሩ አይሰራም። አሁን እንግዲህ የሚያገኙት ጥቅም ሁሉም የተለያየ ነው። የጥቅሜ አነሰብኝ ብለሽ ያንን እንትን ዲስትራክት ብታደርጊ ምናልባት እነሱ የተወሰኑ አካል ከእንደገና እንትን አድርጎ ምርቱን ሊያስቀጥል ይችላል እና ጥፋቱ ግን ራስ ላይ ሊመጣ ይችላል። የዚህ ውሳኔ ችግር መፍትሄው ማን ነው? መፍትሄ ተብሎ የተወሰደው እርምጃ የተሻለ ለውጥ ስላላመጣ ነው። ለምሳሌ አይሸጥም ስለተባለ እዚሁ ምንም እየወደቀ ነው ቆዳው ፋይናሊ ቆዳው አሁን ዛሬ በእኛ እድሜ ቆዳ በጣም የሚፈለግ እቃ ነበር።
በየሰፈሩ በየደጃፉ ቆዳ ሰብሳቢ ነበር፣ ቆዳ የሚያሹ ነበሩ። ዛሬ ግን ቆዳ ማንም አይፈልገውም፣ ዋጋ አጣ። የቨርቲካል ኮምፒቲሽን እና አሁን አንድ ምርት ከሌላ ምርት ጋር ከአንድ አይነት ምርት ጋር ስትወዳደሪ አንድ ነው፣ ግን በእሴት ሰንሰለት ውስጥ ያለው ውድድር አለ እና የሱ ላይ የምትከተዩ ስልት ቤትሽ ነው እኮ ማስነ ምህዳሩ እኮ የራስሽ ነው እኮ አንቺ አንድ አካል ነሽ እና ያንን ጠብቆ እንዴት ራስን መለወጥ ይቻላል የሚለው መስራት የሚፈልግ ነገር ነው እንጂ የምታፈርሽው ነገር አይደለም። እኛ ቅድም ስለ ነጻነትም ሳወራሽ የነበረው እንዴት ከዓለም ጋር እንደፈለግን እንደ ልባችን ተንቀሳቅሰን ጥቅማችንን እናስጠብቅ በሚል እንጂ ደግሞ እኮ ዞሮ እኛ እኮ እንደ ዓለም ህዝቦች ለዓለም ህዝብም የምናበረክተው ነገር መኖር አለብን፣ ማበረከትም አለብን። በእንደዚህ አይነት ስሜት ነው እኔ የሚታየኝ። እንዴት ለዓለም ህዝብ ለሰው ልጅ ዘር ምን እናበረከት በሚል ነው መመንጨት ያለበት እንጂ ለኔ ብቻ በሚል አይነት ሳቤ ማደግ ችግር አለው ብዬ ነው ማስብ። ሌላው ዝም ብሎ ሊያይሽ አይችልም። ራስን የሚያራባ የውጭ ንግድ የምትለው ሀሳብ ለእንደዚህ አይነት ችግሮች መፍትሄ ሊሆን የሚችል ነው? እንዴት ነው ሊፈታ የሚችለው እንደ አይነት ችግሮች? አሁን ለምሳሌ ቆዳን ለብዙ ዘመን ኤክስፖርት አድርገናል፣ ጥሬ ቆዳን ማለት ከጥሬ ቆዳ የውጭ ምንዛሪ ግኝት ለጥሬ ቆዳን ለማዘመን ምን ያክሉን ተጠቅመን የውጭ ምንዛሪውን አግኝተን ለሌላ ነገር ነው የምንገዛው እና ያ እየደረቀ ይመጣል። ከቡና ኤክስፖርት እናደርጋለን። ከምናገኘው ፎሬን ከረንሲ ለቡና ልማት እና ቡና ራሱን እንዲቀይር የሚያደርግ ራሱን በዓለም ገበያ ውስጥ እንዲንሰራፋ ይበልጥ አስተዋጽኦ እንዲያደርግ የሚያደርግ ነገር መሰራ እና ይሄ ነው $1 ከተገኘ ያ $1 በሚቀጥለው 1.1 1.2 እያለ ራሱን ሪፕሮዲዩስ ያደረገ አይነት አካሄድ ነው እንጂ መሆን ያለበት አገኘሹ ጨረሹ አይነት ከሆነ የውጭ ንግድ ሚዛኑ እየሰፋ ይመጣል። የመንግስትን ኃላፊነት አስመልክቶ አንድ የተቀመጠ ወጪ ቀናሽ የግብይት ወጪ ቀናሽ መንግስት መሆን አለበት የሚል ምን ማለት ነው? መንግስት የግብይት ወጪ ይቀንስ ስትል እንዴት ነው ማድረግ የሚቻለው? ምንስ ማለት ነው ሀሳቡ በራሱ? አሁን እንትን እኔ ብልሃት ክምችት ነው ሀብት ማለት ከዚያ ያንን የመጀመሪያ የስራ ክፍፍል በብልሃት ላይ መሰረት ያደረገን ከዚያ ገበያ ነው። የገበያ ሲባል ያው የሀገር ውስጥ የውጭውንም ማለት ነው እና ስለዚህ የሶስተኛ ወገንም ማለት የራሱን የሚያራባ ማለት ስለ ገበያ ነው ያወራ ነው። ሶስተኛው እና ዋናው ጉዳይ የመንግስት ጉዳይ ነው እና እነኚህ ሁሉ የብልሃት ክምችትን የስራ ክፍፍልን ከዛ ደግሞ የገበያ መልማት ሁሉ የሚወስነው የግብይት ወጪ ነው እና የግብይት ወጪ የሚለው የታወቀ እንትን ነው። በእንግሊዘኛ የትራንዛክሽን ኮስት የሚሉት ነው። እሱ ምንድነው? ሁለት ሰዎች ለመገበያየት መፈለግ አለ። ፈልገሽ ደግሞ ዝም ብለሽ አትገዥማ፣ ትመረምሪያለሽ። ትክክል ነው አይደለም የሚለውን ማረጋገጥ አለብሽ። ከዛ ትደራደሪያለሽ። ይበቃል፣ ይሄ ያንሳል፣ ይሄን ጨምር፣ ይሄን ቀንስ የሚባል ነገር አለው። ከዛ ደግሞ በዛ በተስማማሹ መሰረት የሆነ ተከፍ ያለ ከሆነ ውል ታስሪያለሽ። እስከ ጋራንቲ የምታይዥበት አለ። ለአመት ለሁለት አመት እንትን ይሰጥሻል። ከዛም አልፎ ደግሞ ውል ካሰርሽ ደግሞ ውል ማስከበራል። እነኚህ ሁሉ ከፍለጋ ጀምረሽ አንድ ግብይት ለመፈጸም የምታወጪው ወጪ። አሁን ስለዚህ አንድ ምርት አንድ ገበያ ላይ ወጥተሽ የሆነ የምትገዢው ነገር ከከፈልሹ በተጨማሪ የግብይቱ ወጪው ይጨምራል ማለት። በፊት ዋጋ ዋናው ነገር ተደርጎ ይወሰድ ነበር፣ የግብይት ዋጋ ማለት ነው። ግን የመገበያያ ዋጋ ያን ያክል ትኩረት አይሰጠም። አሁን ግን እስቲ የምትገዢውን ወይም መርጠሽ ፈለግሽውን ገዛው የምትዩን ነገር ብታስቢ እንዴት ነው የገዛሽው?
ምናልባት ከምታምኙ ሰው ወይም ከጓደኛ ከቤት ከዘመድ ሪኮሜንዴሽን እንደዚህ ይሄ ጥሩ ነው ተብለሽ ብዙ ሂደት እንትን አድርገሽ ነው ያንን ውሳኔ ላይ የምትደርሺው። የግብይት ወጪ ወሳኝ ነገር ነው የሚል ነውና መንግስት መሆን ያለበት የግብይት ወጪን ቀናሽ መንግስት ነው መሆን ያለበት የሚል ነው። ዓለም ላይ ያለው የሰላም ማስጠበቅ የሚለው የታወቀ የተረጋገጠ ነገር ነው። ብዙም ለንግግር አይበቃ። ከመንግስት ኃላፊነቶች መካከል የመንግስት ኃላፊነት ማለት ነው። ልማታዊ መንግስት የሚባለው በተለይ በቻይና በኮሪያ እንደዚህ በኤዥያ ሀገሮች የመንግስት እንደ ዋና ኢንቨስተር ሆኖ የሚገባባቸው። ሌላ በዚህ አሁን በአውሮፓ በምዕራቡ ዓለም በአሜሪካ የምታየው ደግሞ መንግስት በጣም በተለይ ለምርምር ከፍተኛ ወጪ ያወጣል እና እነኚህ ሁሉ ምንድነው መሰረታቸው? የንድፍ ሀሳብ መሰረታቸው እነኚህ የመንግስት እነኚህ ነገሮች ውስጥ የሚገባው ሳጠና የደረስኩበት የታየ ነገር የግብይት ወጪን የመቀነስ ማለት ህዝቡ ይበልጥ በቀላሉ እንዲገበያይ የማመቻቸት ስራ ነው የሚሰራ። አሁን የኮሪያ ቻይና ትላልቅ ኢንዱስትሪዎች ላይ በተለይ ኮሪያ የሚጠቀስ የብረት ላይ የኬሚካል ኢንዱስትሪዎች ላይ ምናምን አደረጉ። አሁን በተለይ የኮሪያ የዚህ የብረት ፋብሪካው ጃፓኖች ናቸው የሰሩላቸው እንደ ካሳ ተቆጥሮ ማለት ነው። ልክ ያ የብረት ፋብሪካ ትልቅ የብረት ፋብሪካ እነሱ ጥሬ ዕቃም የላቸውም፣ ግን ያን ጥሬ ዕቃ ከሌላ ሀገር አምጥተው ብረት ፋብሪካ በማቋቋማቸው በጣም ሌላው ኢንዱስትሪ እንደ ልቡ ማምረት እንዲችል አደረገው። ማለት የጥሬ ዕቃ ችግር የለበትም ማለት በእርግጠኝነት የሚፈልገውን የብረት ግብአት በሚፈልገው ሰዓት ማግኘት ይችላል ማለት ነው። ከየት ዛ ከማን ልግዛ፣ በምን አይነት ጥራት ነው ያለው፣ ምን የሚለውን በሙሉ ኃላፊነት ወሰደልን ማለት ነው። ስለዚህ መኪና የሚሰራው ፍሪጅ የሚሰራው መርከብ የሚሰራው በቃ የኢንዱስትሪ አይነት እንደ የብረት ጋር የተያያዘ ኢንዱስትሪ በሙሉ ነፃ ወጣ ማለት ነው። እና ያ ምንድነው ያደረገላቸው ትልልቅ ኢንቨስትመንት የግሉ ዘርፍ ስለማይችል ነው በሚል አይነት ነገር ሳይሆን መንግስት ህዝቡን የህዝቡን የግብይት እንቅስቃሴ ለማስፋት ለማብዛት ዋናውን በቀላሉ ሌሎቹ አካላት ሊሰሩ የማይችሉትን ነገር ወስዶ ይሰራላቸዋል ማለት ነው። እና ይሄ ማለት ግን ህዝቡ ዞሮ መንግስት ታክስን መሰብሰብ አለበት፣ የራሱን ጤና መጠበቅ አለበት። አሁን ቼክ ኤንድ ባላንሱ ምንድነው? መንግስት የሚሰራው ልማት በግብይት ምክንያት በግብይቱን በማስፋፋት ምክንያት የሚያገኘው ግብር ማደግ አለበት እና ይሄን መሸፈን መቻል አለበት ማለት ነው። ያ ካልሆነ ሌላ ጣጣ ነው ማለት ነው የሚያመጣ። ያወጣው ከአስመጣው ጋር ማምጣት መቻል አለበት። ካላስመጣ መንግስት ለህዝቡ የድጋፍ ስራ ሰሪ አይነት እንትን አይደለም። ሌሎችም አሁን የአሜሪካንም የኢኖቬሽን ላይ እንትን የሚያደርጉት አሁን ኒውክሊየር ለምሳሌ በረጅም ዘመን በመንግስት ድጋፍ ምርምር የሚደረግ በመንግስት ፋይናንስ የሚያደርገው ነገር ነበር። አሁን ባለፈው ግን የማይክሮሶፍት ቢልጌት 300 ምናምን ሜጋዋት ከኒውክሊየር ማምረት ችያለው የሚል ኒውስ ላይ ያየው። ይህ ማለት ምን ማለት ነው? ለ70-80 ዓመት መንግስት ሪሰርች ሲሰራ ኢንቨስት ሲያደርግ ሲያመርት ምን ሲል የቆየውን ስታንዳርዳይዝድ የሆነ ምርት አመጣ ማለት ነው። ዜና አሁን ማንም ኒውክሊየር ቢዝነስ ውስጥ መሳተፍ ይችላል፣ መስራት ይችላል። አቀለለላቸው ማለት ነው። መንግስት የሚሰራው በፍሪ ማርኬት እሱን ይመስለኛል። እንደው የመጽሐፉ ላይ እንደውም ወደ መጨረሻ አካባቢ ትርፍን ከማሳደግ
የግብይት ወጪን መቀነስ የተሻለ እንደሆነም ጭምር ይጠቁማል። በዘርፍ አደረጃጀት ለምሳሌ የኢንዱስትሪው፣ የግብርናው፣ የሰርቪሱ ሲባል መንግስት በፖሊሲ ደረጃ የትኛው ጋር ቢያተኩር ኢትዮጵያ ውስጥ የተሻለና ጥሩ መፍትሄ ይመጣል ተብሎ የተለያየ አስተያየት ሲሰጥ እንሰማለን። ግብርናው ላይ ቢተኮርና ግብርናው እንደዚህ ቢሆን ቢመራው ወይ ኢንዱስትሪው እንደዚህ ቢመራው አይነት አስተያየት ብዙ ይሰጣልና አንተ የትኛው ላይ ቢተኮር ነው እንደው የተሻለ ውጤት ልናገኝ የምንችለው ለትመክራለህ? ያው ቀደም የተወሰነ እንዳልሽው ለማመልከት ሞክሬያለሁኝ። በስራ ክፍፍል ሰበብ እኛ ይሄኛውን ብቻ እንስራ ሌላውን ሌሎች ይስሩ በሚል አይነት ውስጥ መግባት የለብንም ብዬ ነው የማስበው እና በሁሉም ግንባር መቅጠም ያለብን የሚል ነው። በአንደኛ ብዙ ህዝብ አለ። ስለዚህ በተለይ ደግሞ አሁን እየመጡ ያሉ ኢንዱስትሪዎች አሉ። ለምሳሌ የአርቲፊሻል ኢንተለጀንስ አለ፣ የድሮን አለ፣ የዲጂታል ብሎክቼን አለ፣ የባዮቴክ አለ፣ ኢመርጂንግ የምታያቸው እንትኖች አሉ እና አሁን እሱ ብዙ ጊዜ ከውጭ አማካሪ ወይም የውጭ ሀሳብ እንትን ስና ይሄ በጣም ይከብዳቸዋል፣ ይሄ ለእናንተ እንትን አይደለም የሚል ነው እና እኔ ግን ለኛ ምንም ወጪ የሌለው ነገር አሁን ኤሌክትሪክ መኪናን እንትን ማድረግ ላይ ወደ ኤሌክትሪክ መኪና ትኩረት ማድረግ ከአውሮፓዎቹ ወይም ከአሜሪካኖቹ በላይ ለኛ ምንም ወጪ የለው። እነሱ ብዙ ፋብሪካ አላቸው። ያ አንድ ፋብሪካ ተዘጋ ማለት ብዙ ህዝብ ያለ ከስራ ይወጣል ማለት ነው። እኛ ግን ምን ወጪ አለብን? ወደ ኤሌክትሪክ እንግዲህ ተመልሰን በነዳጅ የሚሰራ መኪና ስራ ውስጥ አንገባ እና ፊት ለፊት ያለው ነገር ላይ ሁሉ ትኩረት እናድርግ ነው የምለው። ብልሃት ነው የሚሻል፣ ብልሃት ላይ እናተኩር በሚል ነው ሰደው። በጣም አመሰግናለሁ ዶክተር። መጽሐፍ ውስጥ በጣም ብዙ አዳዲስ ሀሳቦች አሉ። እኔ እንኳን ጥያቄዎችን ለማውጣት ተቸግሬያለሁ። ይሄም ቢወራ የሚል ጉጉት ነበረኝ። በጣም ብዙ አዳዲስ በተለይ መጽሐፉም ላይ እንደተካተተው የ21ኛው ክፍለ ዘመን መባቻን የሀገሩን የምጣኔ ሀብት ተግዳሮትና ተስፋዎቹንም ጭምር ለማየት በብዙ የሚረዳ መጽሐፍ ነው። ተመልካቾቻችን እንዲያነቡት ጋብዛለሁ። በተለይ ሀገሩ ኢኮኖሚ ለነገሩ ማይመለከተው ሰው ያለ አይመስለኝም። አንተን ደግሞ ይህንን የመሰለ ቆንጆ መጽሐፍ ስላበረከትክልን በጣም እናመሰግናለን። እዚህም ሀሳብህን ስላካፈልከን ስቱዲዮ ተገኝተህ ከልብ አመሰግናለሁ። እኔም አመሰግናለሁ። በደንብ አንብበሽ ሀሳቦችን ብቻዬን ሳብሰለስላቸው የነበራቸውን ነገር የተጋራሽኝ ስለመሰለኝ በጣም ደስ ብሎኛል። አመሰግናለሁ። ተመልካቾቻችን እናንተም ከኛ ጋር ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ጉዳይ በድጋሚ እንገናኛለን። በሰላም ቆዩ።